ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። መርጣችሁ አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችን ላይ ነው የምንገኘው። መረጃዎችን ደግሞ ከቤተልሔም ሞገስ የምንከታተል ነው የሚሆነው። ቤተልሔም መልካም ቆይታ ይሁንልሽ። አመሰግናለሁ ሶላና። እንደምን ዋላችሁ ውድ ተመልካቾቻችን፣ የቢዝነስ ዘገባችንን ጀምረናል። ቆይታችሁን ከኛ ጋር አድርጉ። በመስኖ ልማት ስራ በመሰማራታቸው በኑሯቸው ላይ ለውጥ ማምጣት መቻላቸውን በስማዳ ወረዳ የመስኖ ተጠቃሚ አርሶ አደሮች ተናገሩ። አርሶ አደሮቹ ያለባቸውን የገበያ ትስስር ችግር በመቅረፍ የበለጠ ተጠቃሚ ለማድረግ እየሰራ መሆኑን የወረዳው አስተዳደር ገልጿል። የአጓት ውሃ የመስኖ ግድብ አገልግሎት መስጠቱ ገበያውን ለማረጋጋት እድል መፍጠሩን የወረዳው አርሶ አደር ተናግረዋል። በቀለ ተሾመ በደቡብ ጎንደር ዞን ስማዳ ወረዳ የሚገኘው የአጓት ውሃ የመስኖ ግድብ ግንባታም በ2008 ዓመተ ምህረት ተጀምሮ የተጠናቀቀው በ2016 ዓመተ ምህረት ነው። አሁን ላይ በፕሮጀክቱ ወደ 500 የሚጠጉ አርሶ አደሮች በመስኖ በማልማት ላይ ይገኛሉ። ይህ የመስኖ ፕሮጀክት ስራ በመጀመሩ በበጋም የተለያዩ ምርቶችን በማምረት የተሻለ ገቢ ለማግኘት እድል እንደፈጠረላቸው ተጠቃሚ አርሶ አደሮች ከአሚኮ ጋር በነበራቸው የስልክ ቆይታ ገልጸዋል። ዘንድሮ ከመጀመሪያ ዙር ላይ ከ60 ኩንታል በላይ ነጭ ሽንኩርት አምርቻለሁ። በቃ ዝቅተኛ ከተባለ ከ500 ከ1 ነጥብ በላይ አለ። አሁን ደግሞ ተዘርቶ በጣም ከዛ በላይ እናገኛለን ብለን ተስፋ ያለና ሽንኩርት ነው ባለማት በጎን በቀሎም ስንዴም ቲማቲም ድንች ምናምን ነው የምንዘራ። አሁን በዚህ አመት 3 ሄክታር አካባቢ ሆነ አልምቻለሁ እና 1 ሄክታር ሽንኩርት ነበር። አሁን ያጡ ውጤታማ ያደረገን እሱ ነው። ምንም የለኝም ነበር። ወደዚህ ልማት ከገባሁ ወዲህ 2 ቤት አለኝ፣ 1 ባጃጅ አለኝ። ንግድና ማንቀሳቀሱ 1 ነጥብ በላይ ብር አለኝ በአካውንቴ ማለት ነው። የታመኖርበት ቤት የተሻለ ቤት ሰርቻለሁ። የሊዝ ቦታችን ልጅ ማለት ነው። አሁን ዛሬ ራሳቸውን ስለው የተለያየ 1 በሬ ያላቸው 2 በሬ እያበጁ ላም የሌላቸው ላም እየገዙ ለልጁ ማስተማሪያ የተቸገሩት እንደልባቸው እያስተማሩ አሁን በጣም ግድቡ ለአርሶ አደሩ የመጨረሻ ትልቅ ደረጃ አድርሶታል፣ ሁሉንም ሰው ማለት ነው። በመስኖ ልማት በመሰማራታቸው በኑሯቸው መለወጣቸውን የተናገሩት አርሶ አደሮቹም አሁንም ከዚህ የበለጠ ተጠቃሚ የሆኑ ዘንድ የገበያ ትስስር እንዲፈጠርላቸው ጠይቀዋል። በቂ የገበያ ትስስር የለም። ራሳችንን ምን አሁን እኔ ራሴ ነው ጭኛ ቀጥታ ባርደር ማስገባው። ገበያ ትስስር በመንግስት ጉዳይ ቢስተካከል ሰው የበለጠ ይሰራል። የገበያ ትስስር የለም። እኔ አሁን ለምሳሌ ራሴ ነኝ የምጭነው እንጂ የገበያ ትስስር የለም እዚህ ቦታ ላይ። ፕሮጀክቱ ስራ መጀመሩ የተለያዩ ምርቶችን በማምረትና ለተጠቃሚዎች በማቅረብ ገበያው እንዲረጋጋ በማድረግ በኩል ትልቅ አስተዋጽኦ እንደፈጠረላቸው የገለጹት ደግሞ የስማዳ ወረዳ ዋና አስተዳዳሪ አቶ እንዳልካቸው ጥላሁን ናቸው። ከፍተኛ የሆነ በቀሎ እዛ አካባቢ ለማለት የበጋ መስኖ ስንዴ እዛ አካባቢ እየተለማ ያለበት ነባራዊ ሁኔታ ነው ያለ። ኢኮኖሚያዊ ጠቀሜታውም በጣም ከፍ እያለ የመጣበት ሁኔታ ነው ያለ። የአካባቢው ማህበረሰብ በተለይ ከሽንኩርት መጠቀም ጋር ተያይዞ ማህበረሰቡ በዛ ልክ እየተጠቀመ ያለበት ሁኔታ ነው ያለ። 80 ብር የነበረው ወደ 35 ብር ይደርሳል። ስለዚህ ለገበያ ማረጋጋቱም በጣም ትልቅ አስተዋጽኦ ያለው ፕሮጀክት ነው። በአርሶ አደሮቹ የተነሳውን የገበያ ትስስር ችግር ለመቅረፍ እየተሰራ ነው ያሉት ዋና አስተዳዳሪው ተሞክሯቸውንም በማስፋት ሌላውም አርሶ አደር ኢኮኖሚው እንዲሻሻል ታልሞ እየተሰራ መሆኑንም አንስተዋል። የገበያ ትስስር ከከተማ አስተዳደሩ ጋር በጋራ ሆነ እስከ የትኛውም ቦታ ሄዶ መሸጥ የሚችል መሆኑና እኛም ደግሞ በዛው ልክ የገበያ ትስስር ፈጥረን በዛ ልክ ምርቱን ወደ ሌላ ቦታ ሸጦ እንዲመጣ የማድረግ ስራ እንደምንሰራ ተነጋግረናል። እሱም በባለቤትነት ከከተማው ጋር ተነጋግረን የገበያ ትስስሩን በተሻለ ሁኔታ እንዲሰሩ እናደርጋለን። ለቀጣይ እንዲሰፋ ለማድረግ ስኬል አፕ ለማድረግ የዚህኛውን አርሶ አደር ወደዛ እንዲሄድ አድርገን ያን አካባቢ የተሰራውን ስራ እንዲያይና እነሱ ደግሞ ከነሱ ተሞክሮ ወስደው በአካባቢያቸው ያለውን ፖቴንሻል ተጠቅመው እንደነሱ እንዲሰሩ የማድረግ ስራ እንሰራለን ብለን ያሰብነው። ፕሮጀክቱ አሁን ላይ ያለውን የማልማት አቅም ለማሳደግ ተጨማሪ የማሻሻያ ስራዎች እንደሚያስፈልጉት ተገልጿል። የማሻሻያ ስራዎቹ ሲጠናቀቁም ወደ 200 ሄክታር የሚጠጋ መሬት የማልማት አቅም ይኖረዋል። እስከ 800 የሚደርሱ አርሶ አደሮችንም ተጠቃሚ እንደሚያደርግ ተገልጿል። ወደ ውጭ የቢዝነስ ዜናችን እንለፍ። የናይጄሪያ ዲዛይን